ልባዊ ሰላምታችን በእያላችሁበት ቦታ ይድረስያን። ይህ የአማራ ሚዲያ ካውንስል ከአማራ ፋኖ ብሔራዊ ኃይል የህዝብ ግንኙነት መምሪያ ኃላፊዎች ጋር በመተባበር ወደ እናንተ የሚያደርሰው የመረጃ ሰዓታችን ነው። በዛሬው ዕለት መረጃ ሊሰጠን የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው በመስመር ላይ ይገኛል። እንደተለመደው በርከት ያሉ የአማራ ሚዲያ ካውንስል የሚዲያ አባላትም እዚህ ግሩፕ ውስጥ ይገኛሉ። አርበኛ አበበ እንኳን በደህና መጣ። የብልጽግና የሚዲያ ሰራዊት በተለይም ሳይበር ላይ ያለው ኃይል አንድ መረጃ ለቋል። መረጃው ምንድነው? በደቡብ ወሎ ዞን ወረኢሉ ወረዳ አንድ ያው በእነሱ አጠራር የጽንፈኛው ኃይል ነው የሚሉት ፋኖ ለማለት ነው የአንድን የመንግስት ደጋፊ ነህ የሚባል ግለሰብ እጁን በግንድ ላይ አድርጎ በመጥረቢያ ሲቆርጠው የሚያሳይ ቪዲዮ ለቀዋልና መጀመሪያ ነገር ልጁ ፋኖ ነው ወይ በትክክል ቦታም ስለተገለጸ ደቡብ ወሎ በሚል ስለገለጹት ወረኢሉ ወረዳ ማለት ነው ያ ድርጊቱን ፈጸመ የተባለው ልጅ የፋኖ አባል ነው ወይ በትክክል እሱ ጋር ምን ሐሳብ አለ ወይ ምን ምላሽ ይኖራል? አመሰግናለሁ ተስፋዬ። ሁላችሁንም እንግዲህ እኔ አርበኛ አበበ ፈንታው ነኝ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ በመግቢያ እንዳነሳው ዛሬ በማህበራዊ ሚዲያ በሰፊው የተሰራጨ እንደገለጽከው አንድ በብልጽግና አጠራር ጽንፈኛው በሚል ፋኖ የሚመስል ልጅ እንግዲህ እያየን አንድን የብልጽግና ደጋፊ ነው የተባለን ወጣት እጁን ግንድ ላይ አድርጎ በጣም በአሰቃቂ ሁኔታ በመጥረቢያ ሲቆርጠው የሚያሳይ ቪዲዮ የተሰራጨበት ሁኔታ አለ። እንግዲህ ከዚህ ቪዲዮ ጋር ተያይዞ በርካታ ወዳጆች ጭምር ይህንን በፍጹም ፋኖ ሊያደርግ አይችልም፣ እንዴት ሊሆን ይችላል እያሉ በውስጥም እየጻፉልን እየደወሉልን እየጠየቀን ያለው። በዚህ አጋጣሚ ይሄ የህዝባችን ሀሳብ ህዝባችን ፍጹም ሰብአዊ መሆኑንም ጭምር በዚህ አጋጣሚ አረጋግጬበታለሁና ደስ ነው ያለኝ እንደዚህ አይነት ምላሽ በመምጣቱ። በተለይ ከዚህ ከፋኖ ደጋፊ ከፋኖ ቤተሰብ በሀገር ውስጥም በውጭም በጣም ብዙ ስልኮችን በጣም ብዙ መልእክቶችን አስተናግጃለሁና በዚህ ነገር አልከፋኝም። በጣም ጥሩ ስሜት ነው የፈጠረብኝ። ህዝባችን ፍጹም ሰብአዊ መሆኑን የተረዳሁበት ሁኔታ ነው። ወደ ድርጊቱ ስመጣ ልጁ ግንድ ላይ አድርጎ ድርጊቱን እየፈጸመ ያለው በአሰቃቂ ሁኔታ ፍጹም ከሰውነት በወጣ ከጠላቶቻችን ባየነው ልክ የሰውን ልጅ በዚህ ሁኔታ በመጥረቢያ እጁን ሲቆርጥ ያየንበት ሁኔታ ነው ያለው። ይህን ድርጊት የፈጸመው ልጅ ከአሁን በፊት በወረኢሉና በወረኢሉ አካባቢ በፋኖነት ሲንቀሳቀስ የነበረ ነው። በፋኖነት እየተንቀሳቀሰ ባለበት ጊዜ የብልጽግናው አገዛዝ የአማራን ህዝብ ከፋኖ ወይም ፋኖ በጣም ከፍተኛ የሚባል ማህበራዊ መሰረት ህዝባዊ መሰረት እንዳለው ይታወቃል። ይህንን ህዝባዊ መሰረቱን ለማሳጣትና ከህዝብ ለመነጠል በርካታ ፋኖዎችን አደራጅቶ ፋኖ መሳዮችን ወደ ትግሉ ሜዳ ያስገባ መሆኑ ይታወቃል። ህዝባችንን ይዘርፍ ነበር፣ ይጨፈጭፍ ነበር። ይሄ ልጅ እንግዲህ ሚኒሊክ እዝ አደረጃጀቱን እያጠናከረ በሁሉም ቀጠና እየገባ ሲመጣ በተለይ ደግሞ የሚኒሊክ እዝ ወታደራዊ አዛዥ ምክትል ሰብሳቢና ወታደራዊ አዛዥ ፊታውራሪ አርበኛ ድርሳን ብርሃኔ በአካባቢው ከሌሎች ጓዶቹ ጋር በጣም በሰፊው ሲንቀሳቀስና እነዚህንና መሰል የአማራ ህዝብ የህልውና ተጋድሎ ጸር የሆኑ ፋኖ መሳዮችን እያጸዳ ባለበት ሂደት ድርጊቱ ስለተደረሰበት ስለተነቃበት አገዛዙም ይሄንን ስላወቀ እነዚህ ባለውለታዎቹን በመክዳት ስም ከድተው ፋኖን ከድተው የሰላም ጥሪውን ተቀብለው ወደ መንግስት ገቡ፣ እጃቸውን ሰጡ በሚል ያስገባው መሆኑን ማረጋገጫ ይዘናል። ይህንንም ለህዝባችን ይፋ እናደርጋለን፣ ለእናንተ እናደርሳችኋለን። በዛ መሰረት ካደ ተብሎ ወደ አገዛዙ የገባ ዛሬ ደግሞ በተመሳሳይ በዚሁ በሚዲያ ሚሊሻቸው በአንድ ገጻቸው ማለት ነው
ጽንፈኛው ይሄንን ድርጊት ፈጸመ በሚል በዛው ሚዲያ ደግሞ ይሄንኑ ልጅ ድርጊቱን ፈጸመ በሚል ያወጡበት ሁኔታ አለና አጠቃላይ የተሰራው በጣም የተቀነባበረ ሴራ ነው። በዚህ አጋጣሚ ህዝባችን አገዛዙ እየሰራ ያለውን እውነት ያውቁታል። ህዝብ ላይ እየፈጸመ ያለውን ግፍ ያውቁታል። አማራው ላይ እየተፈጸመ ያለውን ዘር ማጽዳትና ዘር ማጥፋት ሁሉም ያውቀዋል። የበለጠ ደግሞ አሁንም ያገዛዙን ነውር፣ ያገዛዙን ጸረ ህዝብነት፣ ያገዛዙን ጸረ አማራነትና ጨፍጫፊነት በግልጽ ያሳየ ተግባር መሆኑን ፍንትው አድርጎ ያሳየ ነው። ይህንንም በማስረጃ ለህዝባችን እናቀርባለን። አጠቃላይ ግን ይህንን ድርጊት የፈጸመው በሴራ አገዛዙ መሆኑን አረጋግጠናል። ይሄ ድርጊቱን የፈጸመው የፋኖ ወይም በእነሱ አጠራር ጽንፈኛው ብለው የጠሩት ልጅ በአሁኑ ሰዓት የሚኒልክ እዝ አባልም አይደለም። በእነሱ የሰላም ጥሪ በሚሉት እኛ ደግሞ ህዝባችንን ሲያሰቃይ ሲዘርፍ የነበረ እርምጃ ልንወስድ እንደምንችል ሲያውቀው ደግሞ በክህደት ስም ወደ አገዛዙ የገባ አሁንም እነሱ ጋር ያለ በእነሱ የገባ መሆኑን የገለጹት። በአጠቃላይ የልጁ ሁኔታ ባጭሩ ይሄንን ይመስላል። ተስፍሽ አመሰግናለሁ። አርበኛ አበበ ያው ቀደም ብለህ ለማንሳት ሞክረሃል። ነገሩን ግልጽ ማድረግ ያስፈልጋል ብዬ አምናለሁ። የብልጽግና የሳይበር ቲም በጣም በስፋት ነገሩን እያራገበው ስለሆነ በሐሰት ነው መረጃው እየተራገበ ያለው። እውነተኛውን መረጃ ግልጽ ማድረግ ያስፈልጋል። ዲጂታል ኢትዮጵያ የሚባል ብልጽግና ካለው የሳይበር ቲም ውስጥ አንደኛው የሚዲያ ቲም ነው። ሰበር ዜና በሚል ከቀናት በፊት በወረኢሉ ወረዳ በጫካ ሲንቀሳቀሱ የነበሩ ጽንፈኛ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ተቀላቅለዋል በሚል የዚሁ ልጅ ፎቶ ከሌሎች 5 ወጣቶች ጋር በመሆን የተወሰኑ መሳሪያዎች ጭምር አብረው ወጥተዋል። ወደ መንግስት ተቀላቅሏል፣ የሰላም ጥሪ ተቀብሏል በሚል ፎቶ ወጥቷል። ዲጂታል ይታያል፣ ስክሪኑ ላይ ይታያል፣ እንለጥፈዋለን። እንደገና በዚሁ ገጽ በተመሳሳይ ዛሬ የወጣው ዜና ምንድነው? ከዚሁ ተመሳሳይ ገጽ ነው። ሰበር ቀጨም ዜና ይልና ወረኢሉ ወረዳ ማነው ደቡብ ወሎ ዞን ወረኢሉ ወረዳ የመንግስት ደጋፊ ነህ በሚል እንደ ማገዶ እንጨት ክቡር የሆነውን የሰው ልጅ በግፍ የቀኝ እጁን ድንጋይ ላይ አስቀምጦ በመጥረቢያ የቆረጠ የቀኝ ጆሮውን የቆረጠ ደመኛ የአማራ ህዝብ ጠላት ጽንፈኛ በመንግስት የጸጥታ ኃይሎች ቁጥጥር ስር ውሏል ይላልና ይሄው ገጽ ነው። እንግዲህ ባለፈውም የሰላም ጥሪ ተቀበለ የሚለው ዛሬም ፋኖ ሆኖ ጽንፈኛ በሚል እጅ ቆረጠ የሚለን ይሄው ነው። ማስረጃው እዚሁ በግልጽ ይታያል። እንደው ምናልባት አርበኛ አበበ ሰሞኑን መተከል ላይ ከዚህ በፊት በግሬደር የሰው ልጅ ወግ ባህል እምነት እያለው በማንነቱ ምክንያት በግሬደር የተቀበረበት ቀጠና አለ። ቡለን ወረዳ በኩጂ የሚባል ቀበሌ ከ2-3 ቀን በፊት ማለትም ህዳር 13 ቀን በተመሳሳይ ከ50 በላይ ሰዎች በዓል እያከበሩ ባለበት ሁኔታ ላይ እንዲጨፈጨፉ ተደርጓል። ሰሞኑን አይና ቡግና ላይ መጠነ ሰፊ የሆነ ህፃናት፣ ወጣቶች፣ እናቶች ሳይቀር እየተደፈሩ ይገኛሉ። ጎጃም ሰከላ ላይ በተመሳሳይ በትናንትናው ዕለት 6 ወጣቶች እጅግ በጣም በሚዘገንን ሁኔታ ታርደው ምላሳቸው ተቆርጦ ብልታቸው ተቆርጦ መንገድ ላይ ተጥለው ተገኝተዋል። ይህ የሆነው የአብይ አህመድ አስጠባቂ ወታደሮች ናቸው ይህን ግፍ እየፈጸሙ ያሉትና ሰሞኑን በጣም ትልልቅ ግፎች አሉ። በእኔ መረዳት ያን ግፍ ለመፈጸም ይመስላል ይህን አጀንዳ ያመጡትና ምን ማለት ይቻላል? ከዚህ ጋር አያይዘናቤ አጀንዳው ምን ተፈልጎ ነው እንደዚህ ዘግናይ በሆነ ኢትዮጵያዊ ባልሆነ ወግና ባህል የአማራ ባልሆነ ወግና ባህል እንጨት ላይ እጅ አስቀምጦ በመጥረቢያ መቁረጥ ምንድነው ሊነግሩን የፈለጉት? ምንድነው ሊያስተላልፉ የፈለጉት ሜሴጅ? አቤ አመሰግናለሁ ተስፍሽ። በድጋሜ ያው አንተ ለመጠቃቀስ እንደሞከርከው ባጭሩ ዛሬ ላይ ይሄ ሁኔታ ይሄ ለድርጊት ይሄ አሰቃቂ ድርጊት ለምን ተፈጠረ፣ ለምን እንዲፈጸም ተፈለገ፣ ለምን ማህበራዊ ሚዲያውን እንዲቆጣጠር ተፈለገ የሚለው ነጥብ ትልቁ ፖይንታችን ነው፣ ትልቁ ነጥባችን ነው። መግቢያ ላይ እንደገለጽኩት በጣም በርካታ የፋኖ ደጋፊዎች ፋኖዎች ናቸው ማለት ይቻላል። በሀገር ውስጥም በውጭም ያሉ የፋኖ ቤተሰቦችም ጭምር በዚህ ደረጃ እንዴት ሊፈጠር ይችላል? ይሄንን እውነት ፋኖ አድርጎት ነው ወይ? እውነት ይሄንን ሚኒሊክ እዝ አድርጎት ነው ወይ የሚል ህዝባችን ከፍተኛ የሆነ
መልእክቶች መጥተውልኛል፣ ስልኮችን አስተናግጃለሁ። ይሄ እንደነገርኩ ድርጊቱ ፍጹም የአማራ ህዝብ የሚጠየፈው ፍጹም ከስሪታችን ውጭ ሆነ እና አማራን እየጨፈጨፉ ያሉት፣ አማራን በጅምላ እያሰደዱ ያሉት፣ አማራን በጅምላ እየገደሉ ያሉት፣ አማራን በጅምላ እየቀበሩ ያሉት ጥላቶቻችን የሚፈጽሙት ድርጊት እንጂ የአማራ ህዝብ የሚፈጽመው ድርጊት እንዳልሆነ ይታወቃል። ይህንን ስለሚያውቅ ነው ህዝባችን በከፍተኛ ሁኔታ ወደ እኔ መልእክት እየመጣ ያለው እንደነገርኳችሁና አገዛዙ ይታወቃል። እንግዲህ እንደምታውቁት በኦሮሚያ የተለያዩ አካባቢዎች ሰሞኑን በሐረርጌ አካባቢ፣ በመተከል በተለያዩ ክልሉ ውጭ የሆኑ አማራ ከሚባለው ክልል ውጭ የሆኑ ቦታዎች ላይ ከፍተኛ ግፎች እየተፈጸሙ ነው በዚህ ሰዓት። በክልሉ ውስጥ ደግሞ የፋኑን በትር መቋቋም ሲያቅተው የብልጽግና ዙፋን ጠባቂ የብርሃኑ ጁላ ሰራዊት በጣም በርካታ ግፎችን እየፈጸመ ነው ያለው። እናቶችን እየደፈረ ነው፣ ባለትዳሮችን እየደፈረ ነው፣ ህጻናቶችን እየደፈረ ነው። አሰቃቂ ግፎች እየተፈጸሙ ነው። ጡት እየተቆረጠ ነው፣ አንገት እየተቆረጠ ነው። ይሄ ባለበት ሁኔታ ሰሞኑን ደግሞ በአርሲ በጣም በርካታ አማራዎች፣ ኦርቶዶክስ አማራዎች ካሁን በፊት ኦርቶዶክስ ሙስሊም ሳይል አማራው እየተጨፈጨፈ እንደሆነ ይታወቃል። አሁን ደግሞ አርሲ ላይ የተሰራውን የምታውቁት ነው። አሁንም በዚህ ሰዓት ያሉ ጭፍጨፋዎችን ጎጃም ሰከላ አካባቢ ንጹሃኖች በጅምላ የተጨፈጨፉበትንም ሁኔታ አይተናል። አጠቃላይ ዓለም አቀፉ ማህበረሰብ ሊታዘብና ሊገነዘብ ከአቅሙ በላይ ሆኖ ዝምታውን ሊሰብር የሚችልበት ሁኔታም እየተፈጠረ መሆኑን የብልጽግናው አገዛዝ የተረዳበት ነባራዊ ሁኔታ ነው ያለው በዚህ ሰዓት። ሰው ምንድነው ማድረግ ያለባቸው? እጅግ አሰቃቂ ግፍ መፈጸም ለነሱ ቀላል ስለሆነ ባየነው መንገድ ከአማራ ህዝብ በወጣ የአማራ ህዝብ በሚጠየፈው መንገድ የኢትዮጵያ ህዝብ በሚጠየፈው መንገድ እንዳልኳችሁ በጣም ከፍተኛ ወገናችን ጥያቄ ባነሳበት መንገድ ግፍ ፈጽመው ፋኖ ፈጽመው ወይም ጽንፈኛው ፈጽመው በሚል ማህበራዊ ሚዲያ ላይ ማሰራጨት የፈለጉት የአማራውን ጭፍጨፋ፣ የአማራውን በጅምላ መቀበር፣ የአማራውን በጅምላ መሳደድ አጀንዳ መሆኑንና ምናልባትም ዓለም አቀፉ ማህበረሰብ ዝምታውን ሊሰብር ይችላል በሚል አጀንዳ ለማስቀየር የብልጽግናው መንግስት የሰራው መሆኑ በጣም ይታወቃል። እውነት ከሆነ ፋኖ በተለይ ደግሞ እኛ ሚኒሊክ ዕዝ የማረክናቸውን በላስታ፣ በራያ፣ በየጁ፣ በአምባሰል፣ በቦረና አጠቃላይ በመላው ቤት አማራ በዘመቻ አርበኛ አደም አሊ ወይም አባናደው ያሳየንበት ዓለም አቀፍ የቀይ መስቀል ማህበርን እስከ ጄኔቫ ድረስ በማንኳኳት የቆሰሉ በከባድ ሁኔታ የተጎዱ የመከላከያ ሰራዊት አባላቶችን ጭፍጨፋ እየፈጸመብን ያለውን የብርሃኑ ጁላን ሰራዊት ለቀይ መስቀል ያስረከብንበት፣ ሌሎች በመቶዎች የሚቆጠሩ ምርኮኞችን ደግሞ የበላነውን በልተው የጠጣነውን ጠጥተው የለበስነውን ለብሰው ከተኛንበት ተኝተው አብረውን እየኖሩ ባሉበት ሁኔታ ይህንን ግፍ ልንፈጽም እንደምንችል ዓለም ያውቀዋል፣ ህዝባችንም ያውቀዋል። እውነት እናንተ ፈጽማችሁት ነው ወይ? በዓለም አደባባይ ምርኮኛን በዚህ ደረጃ የዓለም አቀፉን ህግ ጠብቃችሁ የያዛችሁ እንዴት የራሳችሁ ወገን ላይ እንደዚህ አይነት ግፍ ፈጸማችሁ በሚል እስከ መጠየቅ የደረሰው ወገናችን እውነታውን ስለሚያውቅ በዋርካው ምሪ ወዳጁ የሚመራው ሚኒሊክ ዕዝ የአባቶችን የእምዬ ሚኒሊክን ስነ ባህሪ የተላበ ፋኖ እንዳለንና ታጋይ እንዳለን አጠቃላይ ፋኖ ከዚህ ድርጊት የራቀ መሆኑን ስለሚታወቅ ነው። የሆነ ሆኖ በቁስላችን ላይ እንጨት ለመስደድ ያለቀው አማራ፣ የተጨፈጨፈው አማራ፣ በጅምላ የተፈናቀለው አማራ፣ በጅምላ የተቀበረው አማራ፣ አሁንም ደግሞ ገዳይ ሆዳም አማራ ከብልጽግና ጋር ሆኖ ግፍ ፈጻሚው ከብልጽግና ጋር ሆኖ ግፍ የፈጸመው እጅግ ከሰውነት በወጣ መንገድ ግፍ የፈጸመው በደም የአማራ ተወላጅ የሆነ ግፍ የተፈጸመበት አሁንም አማራ በዚህ መንገድ የአማራን ግፍ፣ የአማራን በደል፣ የአማራን ጭፍጨፋ አጀንዳ ለማሳጣት አጀንዳ እንዳይሆን ለማድረግ አጀንዳ የሆነውንም ለማጥፍና ቀምተው የራሳቸውን አጀንዳ ህዝብ እንዲገዛው ለማድረግ ሁሉም ነገር የሆነው በአማራ ላይ መሆኑ እጅግ በጣም ያሳዝናል። ደግሞ የሆነው ሆኖ ግን ይሄ ሁሉ ነገር እየተካሄደ አማራው ላይ እየተፈጠረ ያለውን ጭፍጨፋ
አጀንዳ እንዳይሆን ለማድረግ ምናልባትም በደንብ አስምሬ እንደተናገርኩት ዓለም አቀፉ ማህበረሰብ ዝምታውን እየሰበረ የአብይ አህመዱ የብልጽግና የአንድ ቡድን አገዛዝ አማራው ላይ እየፈጸመ ያለውን ጭፍጨፋ ዝምታውን በመስበር ትኩረት እየሰጠው ስለሆነ በየአቅጣጫው ህዝባዊ አመጽ ህዝባዊ እምቢተኝነቶች እየተነሱበት ስለሆነ የአማራ ህዝብ ቆርጦ እንግዲህ ሞት የላስቁም ብሎ ሆ ብሎ ሊነሳ በነቂስ ያሰፈሰፈበት ጊዜ እንደሆነ ስላወቀ እንደዚህ አይነት እጅግ አሰቃቂ ግፍ በመፈጸም ጽንፈኛው ይሄንን አደረገ በሚል አጀንዳ ያደረጉበት ምናልባትም ደግሞ የተዋረዱበት አሁንም ህዝብ የበለጠ እንዲያውቃቸው የሆነበት ሁኔታ ነው የተፈጠረው የሚል እምነት አለኝ። አጠቃላይ የተፈጠረው ሁኔታ ግን እውነታው ይህንን ይመስላል። ተስፍሽ አመሰግናለሁ። አርበኛ አበበ ፈንታው፣ ከሚዲያዎች በኩል የሚነሱ ጥያቄዎች ካሉ እድሉን እንሰጣለሁ። ምናልባት ብዙ ነገሮችን ጠቃቅሰሃል አርበኛ አበበ ፈንታው። እንግዲህ አገዛዙ ጉያ ውስጥ የነበረ አስቀድሞም ፋኖ ውስጥ አስርገውት ያስገቡትና እናንተ መረጃ አጣርታችሁ ልትይዙት ስትሉ ደግሞ ሸሽቶ ካመለጠ በኋላ የሰላም ጥሪያችንን ተቀብሎ ከነመሳሪያው ከነጓደኞቹ ገባ ሲሉት የነበረው ግለሰብ ዛሬ ደግሞ ሌላ ሰው ላይ እጅግ አሰቃቂና አሳፋሪ ጉዳት አድርሶ እኛ በቁጥጥር ስር አደረግነው በሚል ጨፍጫፊዎችን እንደሚይዙ ለህግ ክብር እንዳላቸው አድርገው ለመግለጽ ነው የሞከሩትና ቀደም ሲል እንዳልከው እንግዲህ አሁን በአማራ ህዝብ ላይ እየተፈጸመ ያለው ድርጊት 2010 እና ከዛ በኋላ ሲፈጸሙ የነበሩ ድርጊቶችን በቅርቡ ደግሞ በአዲስ መንገድ በተለይ አጠናክረው የቀጠሉበት ሂደት አለ። ፋኖ እንቅስቃሴ ከጀመረ በኋላ ለፖለቲካውን እንዳያበላሽ በሚል በተወሰነ ጊዜ ተቀዛቅዞ የነበረው በአማራ ህዝብ ላይ ማንነትና ሃይማኖት ተኮር ጥቃቶች አሁን እንደ አዲስ ያገረሹበት ሂደት አለና የዚህ ዓላማ ምንድን ነው? በቅርቡም እንግዲህ የአስገድዶ መድፈሩን በተመለከተ የወጡ መረጃዎች አሉ። ዛሬም የአማራ ፋኖ ብሔራዊ ኃይል በጉዳዩ ላይ መግለጫ አውጥቷል። እንግዲህ ቢቢሲ በተወሰነ ደረጃ ካጋለጠውም በላይ እጅግ ቁጥሩ ከ100,000 በላይ የሚሆኑ ህጻናትና እናቶች በዚህ አገዛዝ አስገድዶ መድፈር እንደ ጦር መሳሪያ በመጠቀም ግፍ መፈጸሙን በመግለጫው ላይ የተጠቀሰበት ሂደት አለና በዚህ ረገድ የምትሰጠው አስተያየት አለ ወይ? በአማራ ላይ የተጠናከረው ማንነትና ብሔር ተኮር ጥቃት እንደ አዲስ ያገረሸበት ምክንያት ምንድን ነው በእናንተ አረዳድ? አመሰግናለሁ ሀብቴ። ያው እንግዲህ እንደምታውቀው ነው ለትግል በጣም ገፍቶ ወደዚህ ሜዳ እንድንገባ ካደረጉን ምክንያቶች አንዱ ከክልሉ ውጭ በተለይ በኦሮሚያ በመተከል በተለያዩ የሀገሪቱ አካባቢዎች አማራው ሁሉ ቤቴ ሁሉ ሀገሬ ብሎ እንደሚኖር ይታወቃል። ስለዚህ ጭፍጨፋ እየተፈጸመበት እንደሆነ በክልሉም ከክልሉ ውጭም ዘር ማጥፋት እየተፈጸመበት በመሆኑ ወደ ትግል እንደገባን ይታወቃል። 2011 10 ግፈኛው አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ በጣም ከፍተኛ የሚባሉ ጭፍጨፋዎች ነበሩ። እነዛ ጭፍጨፋዎች ዛሬ በዚህ ሰዓት ደግሞ በከፍተኛ ሁኔታ እየተፈጸሙ ያሉበት ሁኔታ አለ። በተለይ ደግሞ ከአርበኛ አደማሊ ወይም አባናደው ዘመቻ በኋላ አገዛዙ በጣም ከባድ ምት ስለተመታ በዛ ደረጃ ሆኖ ራሱን በዛ ልክ አዘጋጅቶ ምናልባትም የነበረው ነባሩ ጦር መከላከያ የሚባለው ያለቀበት ሁኔታ እያስኮበለልንም እየገደልንም እያቆሰልንም እየማረክንም በ2 ዓመት ከ7 ወር ትግል ጊዜያችን እንዳመናመን ነው ይታወቃል። የኦሮሞ ብልጽግና ልዩ ኃይል እየተባለ ገዳ ኮማንዶ ወር ሌላ ነገር እያሉ እየቀለቡ ያስቀመጡት ካሁን በፊት ከክልሎች ኦሮሚያ ላይ ጭፍጨፋ ሲፈጽም የነበረው በአማራ ላይ አሁን ደግሞ የመከላከያ ሰራዊት የፌደራል መከላከያ ሰራዊት የሚባለውን ዩኒፎርም በመልበስ ወደ አማራ ክልል በመግባት ከክልሉ ውጭ ሲፈጸም የነበረው ዘር ማጥፋት አሁን በክልሉ እቤታችን በራችን ድረስ መጥቶ ሁሉም የገፈቱ ቀማሽ የሆነበት ሁኔታ አለ። አሁን ላይ በጣም ግፎች እየተፈጸሙ ነው ያሉትኝ። እንደገለጽከው አይና ቡግና ላይ እንግዲህ በ2 ዓመት ከመናመናቸው ቦታውን ሲቆጣጠሩ እንደገቡ ግፍ ነው እየፈጸሙ ያሉት። የፋኖ ቤተሰቦችን ቤት ንብረት እያቃጠሉ ነው ያሉት። እድሜና ጾታ ሳይለይ ጾታ ብያለሁ ይሰመርበት ስነ ልቦናውን ስላልተላበስ ነው ወይም ደግሞ እሱን ስነ ልቦና ለህዝባችን መናገር ስላልፈለግን እንጂ እየተደፈሩ ያሉት ሴቶች ብቻ አይደሉም። ህጻናት ወንዶችም እየተደፈሩ ምናልባት ፋኖ ሆነን ገዳያችንን መግደል የምንችል ይህንን ግፈኛ ስርዓት ማሽመድመድ የምንችል ሆነን እያለን
ወንድ ልጅ ተደፈረ ብለን ግን ሚዲያ ላይ መውጣት ስላልፈለግን እንጂ እድሜና ጾታ ሳይለይ ነው የአብይ አህመዱ አገዛዝ እየደፈረ ያለው። መታወቅ ካለበት ይሄን ህዝብ ይወቀው፣ ይጠንቀቅ ለራሱ። ይሄ ባለበት ነባራዊ ሁኔታ በተለይ ሰሞኑን ነፍሰ ጡር እናቶች ሳይቀር አይነ ቡግና ላይ ተደፍረዋል። ጽንሱ ሆዳቸው ይሞታል ማስረጃ ማቅረብ ስለሚቻል እነዚህ ግፎች እየተፈጸሙ ባሉበት ነባራዊ ሁኔታ እንደነገርኩ ዓለም አቀፉ ማህበረሰብ የአማራውን ጭፍጨፋ ጆሮ ዳባ ልበስ ብሎ እያየ ያለበት ነባራዊ ሁኔታ አለ። ምናልባት አሁን ዝምታውን እየሰበረ ያለበት ሁኔታ አዝማሚያው ስላላማራቸው እንደሚፈጽሙት አይነት ግፍ ተመሳሳይ ግፍ በመፈጸም እንደነገርኩ ይህንን እውነታ ለማዳፈን በቁስላችን ላይ እንጨት ለመስደድ የሄዱበት ርቀት ነው። ይህ ሁሉ የሚቆመው የሆነ ሆኖ በትግል ነው። በመግለጫችንም የአማራ ፋኖ ብሔራዊ ኃይል እንዳወጣው ግፎች እየተፈጸሙ ነው። መድፈርን እንግዲህ እንደ አንድ ዓላማው አድርጎ ይዞታል። ምንም አማራጭ የለውም። የተሸነፈ ግፈኛ ስርዓት ነው። ሁሉም ኢትዮጵያውያኖች መተባበር እንዳለባቸው በጣም በተደጋጋሚ ጊዜ እየተናገርን ያለ ነው። አማራው ላይ እየሆነ ያለው ሁሉም ላይ ሊሆን እንደሚችል ምስራቅ አፍሪካ ላይ ግጭት በመጥመቅ ቀጠናውን እያመሰ ያለው የብልጽግናው አገዛዝ አማራው ላይ በጣም ጫፍ የደረሰ ግፍ እየፈጸመ ያለበት ሁኔታ ነው ያለው። መድፈር እንደነገርኳችሁ ነው። ጅምላ ጭፍጨፋው እንደነገርኳችሁ ነው። ንጹሃኖች ጎጃም ሰከላ አካባቢ የተፈጸረውን ማየት እንችላለን። ከክልሉ ውጭ እያየን ነው። በአርሲ በመተከል አሁን ሸኔ የሚባለው ቡድን በአደባባይ እና አብይ አህመድ አሸባሪ ብለውት የለንበትም አሸባሪ ብለናል በሚል መልስ እየሰጡ ግን ደግሞ በጎን ጭፍጨፋ እንዲፈጽም እያደረጉ የመዋጥ የመሰልቀጥ ፕሮጀክታቸውን እያስቀጠሉ ያሉበት ነባራዊ ሁኔታ ነው ያለው። ይሄ ሁሉ ባለበት ሁኔታ አሁንም በተመሳሳይ በፋኖ ስም ይሄንን ጽንፈኛው ፈጠረ በሚል የፈጠሩበት ሁኔታ አለ። በዚህ ጊዜ ይሄንን የሰሩት ደግሞ ይሄንን አጀንዳ የሆነ ያለውን የአማራ ጭፍጨፋ ዓለም አቀፉ ማህበረሰብ ዝምታውን ሰብሮ ጉዳዩን ትኩረት እየሰጠው ባለበት ነባራዊ ሁኔታ እነ ቢቢሲ ዘገባ ዶክመንታሪ ይዘው በወጡበት ነባራዊ ሁኔታ አደጋ ውስጥ እንደወደቁ ስላወቁ አጀንዳም ለማስቀየር የሄዱበት ሁኔታ ነው ያለው። የሆነ ሆኖ በሌላ ብሔር እንኳን አልሰሩትም። ይሄን ድራማቸውንም አሁንም አማራው ላይ ነው የሰሩት። ምናልባት እንደው ተቀባይነት ለማግኘት እንኳን እነሱን በሚመስል ብሔር እንኳን አልሰሩትም እና ሁሉን ነገር አማራው ላይ መደረጉ እጅግ የሚያሳዝን ነው። ይሄ እየተደረገበት እንኳን አለመንቃቱ ከዚህ ነገር ወጥቶ ከዚህ ጥልቅ እንቅልፍ ወጥቶ ለመታገል አሁንም አለመነሳቱ እጅግ በጣም የሚያሳዝን ነው። አሁንም ጊዜው አልረፈደም። በዚህ አጋጣሚ አያይዤ የማነሳው የማስተላልፈው መልእክት ሀብቴ መታገል አለበት። ገዳዩን እየገደለ መሞት አለበት። የአማራ ህዝብ በነቂስ ሁሉም ወጥቶ ይህንን ጠላቱን መገርሰስ አለበት፣ ነፃነቱን መጎናጸፍ አለበት የሚል መልእክት ማለኝ። አጠቃላይ ሁኔታ ግን ይህንን ነው የሚመስለው። አመሰግናለሁ አርበኛ አበበ ፈንታው። የተከበራችሁ አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት የብልጽግና የሳይበር ሰራዊት ደቡብ ወሎ ወረኢሉ ላይ በእነሱ አጠራር አንድ የጽንፈኛ ኃይል ወይንም ፋኖ የሚሉት ማለት ነው አንድን ሰላማዊ ሰው እጅ ቆርጧል በሚል የለቀቁት የሐሰት ለፕሮፓጋንዳ የእጅ ቆረጣ ቪዲዮ ተለቋል። ያንን በተመለከተ እውነተኛው መረጃ ከማስረጃ ጋራ የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ የህዝብ ግንኙነት አበበ ፈንታው ያጋለጠበትን መረጃ ነው ያደረስናችሁ። ስላዳመጣችሁ እናመሰግናለን። እኔም አመሰግናለሁ ተስፍሽ።